መጽሐፍ ለገበያ ተብሎ አይጻፍም። ከኢትዮጵያ ቤተክርስቲያን የትርጓሜ ሐተታዎች ትንሽ ወጣ ተተነዋል ማለት ይችላል። ወይ ምራቡን ነው የምንወስደው ወይ ምስራቁን ነው የውጮቹን ነው በጣም የምንጠቀመው። ክርስቲያን ውስጥ አለ በአካል አለ በህሊናና በልቡና ግን ሌላ ዓለም ላይ ነው ያለው። ባልና ሚስት ነው በቃ ካልፈለጉ ሳይወልዱ መኖር ይችላሉ። እሱ ልጅ መውለድ ይፈልጋል። በቃ የኔና አንቺ ግንኙነት ልጅ ለመውለድ ነው። ልጅ ከወለደ በኋላ አንቺ ወደ ቤትሽ ትሄጃለሽ፣ እኔም ወደ ቤት እሄዳለሁ። ሊቃውንተ ክርስቲያን አባቶቼ ጥሪውን አድምጣችሁ በዚህ በቅድስና ስፍራ ተሰባሰባችሁ የእግዚአብሔር ቤተሰቦች የእናታችን ንጽሕተ ንጹሐን ድንግል ማርያም የአስራት ልጆች እንደምን ከረማችሁ በሉ እንጂ እንደምን ሰነበታችሁ። የቸርነት ባለቤት እግዚአብሔር አምላክ ዛሬም ዘውትርም የተመሰገነ ይሁን። በእርግጥ ተጋፍቼን የገባሁት አሁን የሚቀርበው የነበረው ዶክመንታሪ ነው። ሰዓቱ ስለገፋ ሌላ መርሃ ግብር ስላለ ከዛ ጋር ተጋጨና እንደው ብታስቀድሙኝ ብዬ ነው የገባሁትና ዶክመንታሪ ያዘጋጃችሁ ወንድሞቼን በጣም ይቅርታ ጠይቃለሁ። እንግዲህ ከዚህ አዳራሽ እርግጠኛ ከረጅም ዓመት በኋላ ክፋቤል ከ15-16 ዓመት በኋላ ለመጀመሪያ ጊዜ ነው እንግዲህ የቆምኩት። ኦልሞስት ረጅም ዓመት ሆኖኛልና ይህን እድል እንዳገኝ እድሉን የፈጠርክልኝን ቀሲስን በጣም አመሰግናለሁ። እኔ ጥቂት ነገር ነው ብዙም ነገር አይደለም ምለው። እንግዲህ ቀሲስ እኔ እንኳን ሳቅ ይሄ ሁለተኛው መጽሐፍ ነው። የመጀመሪያውን ሞትን በተመለከተ ሞት የሰው ሁሉ መንገድ የሚለውን መጽሐፉን እንደዚሁ ሊያስመርቅ ሰጥቶኝ አንብቤ ሳልችል ቀረውና ጠፋውበት። በዛ መጽሐፍ በጣም እውነት ለመናገር በጣም ተደንቄ ነበር። ቅድም መርሃ ግብር መሪው እንዳለው ሞትን በተመለከተ ብዙም የመጽሐፉ ልምዶች አጫጭር አርቲክሎች ካልሆኑ በስተቀር ድንገት ወይ ግፋፍ ካለ ምዕራባውያኑ ወይም በምዕራቡ የክርስትና ዓለም ያሉ ደፍረው ጽፈው ካልሆነ በስተቀር እኛ ጋር ብዙም አልነበረምና እኔ የመጀመሪያ ያደርጋል በተለይ በቅርብ ዘመናት የመጀመሪያው የሚያደርገው ስራ ነው። በጣም ሞትን በተመለከተ በጥልቅ እንድንገነዘብ እንድንረዳ ያደረገን ትልቅ መጽሐፍ ነው እና ስለዛ መጽሐፍም እጅግ አድርጌ ማመስገን በእውነት ፈልጋለሁ። በዛ ተደምሜ ያለው ይህን መጽሐፍ አምጥቶም ሲሰጠኝ ወደ ኋላ 1980ዎቹ አነባቸው የነበሩትን የመለከትን መጽሔት ምን ያህሎቻቸው አሁን ታውቁ እንደሆነ አላውቅም። በተለይ 80ዎቹ ውስጥ በጣም የገነኑ ጽሁፎችና አርቲክሎች የምታያቸው ጽሁፎች ናቸው እና የብር አጣጣሉ የቃላት አመራረጡ ምናምን ያንን ዘመን እንዳስታውስና የዛ ዘመን ጥላ ያረፈበት እንደሆነ ማስተዋል ይችላል። ይሄ ትልቅ እድል ነው። በዛን ዘመን ይጻፉ የነበሩ ጽሁፎች ቀላል ጽሁፎች አልነበሩ። በጣም ታስቦበት በጣም ተጠንቶበት አንድ ሰው ሊጽፈው ይችላል፣ ግን በርካቶች አይተውት አሽተውት ደክመውት በአንድ ሰው ስም ሊወጣ ይችላል። ለሴም ቲንክ ሐመር ላይ ብትሄዱ ስም አጽድቅ ላይ ብትሄዱ ተመሳሳይ ነው የሚሆነው። በአንዳችን ስም ሊወጣ ይችላል፣ ግን የብዙዎች ድምር ውጤት ዕውቀት የሚፈስበት ስለነበር የተሻሉ የሚባሉ ስራዎችን ነበር ያየነው ማለት ነው። ለዚህም ይሄን ስላስታወስከንም እግዚአብሔር ይስጥልን ለማለት ነው። እንግዲህ የክርስቲያናዊ ሕይወት መገለጫዎችና ተጋድሎ መጽሐፍ ያው
መጽሐፉ ላይ እንደምትመለከቱ ደራሲው ቀሲስ ዮሴፍ ይኩኖ አምላክ ነው። እንግዲህ አብዛኛውን ጊዜ በጋዜጠኛነት ነው ያሳለፈው። ያ ከሱ የሚጠበቅ የሚፈልግ ስራ ነው። አሁን በዚህ ዘመን ሰዎች በርካታ መጽሐፍ ይጽፋሉ። አንድ ሰው 40 መጽሐፍ ጻፈ፣ 30 መጽሐፍ ጻፈ፣ 10 መጽሐፍ ጻፈ፣ የምትሰሙት ነው። እንደዛ መስራት ይቻላል። ግን ሁል ጊዜም ቢሆን የሚመከረው የሚመረጠው ሰዎች ቢጽፉ የሚመረጥበት ዘመንና ወቅት ትንሽ 40ዎቹን አልፈው ሰከን ብለው የሚጠቀሱ ጥቂት ስራዎችና ችግር ፈቺ የሆኑ ቢሆን ይመረጣል። ምክንያቱም መጽሐፍ ለገበያ ተብሎ አይጻፍም። መጽሐፍ እንደው ልጻፍ ተብሎ አይጻፍም። እንደዛ ታስቦ የሚጻፍ ከሆነ ነውርም ጭምር ነው የሚሆነው። ማለት ሸቀጥ እናደርገዋለን። በዛም ብዙ እንትን ላይል ይችላል። እኔ ዮሴፍ ትክክለኛው ጊዜና ሰዓት መጥቷል ብዬ ነው ማምነው። እንግዲህ ወደ 138 ገጾች አሉት መጽሐፉ። ወደ 57 የግርጌ ማስታወሻዎችን ተጠቅመዋል። ወደ 16 የሚጠጉ ማጣቀሻ መጽሐፍትን ተጠቅሞ አግኝቻለሁ ማለት ነው። የክርስቲያናዊ ሕይወት መገለጫዎችና ተጋድሎ በሚል ርዕስ በቀሲስ ዮሴፍ ይኩኖ አምላክ የተዘጋጀው ይህ መጽሐፍ በአማኝ መንፈሳዊ ጉዞ ስላሉ ክርስቲያናዊ ሕይወት ምንነት፣ አመሰራረት፣ አስፈላጊነትና መለያ ተግባራት ስላጋጠሙ ፈተናዎችና ድሎች በሰፊው ይዳስሳል ማለት ነው። በተለይ ክርስቲያናዊ ሕይወት ክርስቲያናዊ ካልሆነ ሕይወት አኗኗር የሚለይባቸው መንገዶችም በማሳያ በጣም የሚያሳይ መጽሐፍ ነው። በተለይ በዚህ ዘመን ደግሞ ክርስቲያናዊ ያልሆኑ በአኗኗር ደረጃ ብቻ ሳይሆን በአስተሳሰብ ደረጃ በርዕዮተ ዓለም ደረጃ በጣም የበረከቱበት የበዙበት ዓለም ነው የምንኖርበት ማለት ነው። ስለዚህ ቢያንስ ሰው ድንበሩን አውቆ ልኪቱን አውቆ እንዲኖር የማድረግ አቅም ያላቸው ሐሳቦች የተነሱበት መጽሐፍ ነው ማለት ነው። መጽሐፉ በ138 ገጾች ብቻ እምነት በዕለት ተዕለት ሕይወት ውስጥ እንዴት እንደሚገለጥና ከመንፈሳዊ እንቅፋቶች ጋር የሚደረገውን የማያቋርጥ ትግል በጥልቀት ያብራራል። ቀሲስ ዮሴፍ ይኩኖ አምላክ በዚህ መጽሐፍ ቅዱሳት መጽሐፍትን ማዕከል ያደረገና ለካህናቱም ሆኑ ለምእመናን በክርስቲያናዊ ሕይወት ማደግ ብርታትና ተግባራዊ መመሪያ የሚሰጥ የውይይት ነጥብና ሐሳብ አቅርቧል በዚህ መጽሐፉ ላይ ማለት ነው። የመጽሐፉን አወቃቀር ስትመለከቱት መጽሐፉ በሁለት ዋና ዋና የክርስቲያናዊ ሕይወት ገጽታዎች ላይ የተዋቀረ ነው። በክርስቲያናዊ መገለጫዎችና በመንፈሳዊ ተጋድሎች ማለት ነው። አንድ ክርስቲያን በመሆኑ ሊያሳያቸው ወይም ሊላበሳቸው የሚችሉ ማንነቶችን በአንድ በኩል በተለይ በሁለቱ ምዕራፎች በምዕራፍ 1 እና ምዕራፍ 2 ላይ በደንብ ያሳየናል። ወደ ምዕራፍ 3 ስትመጡ በቃ አንድ ክርስቲያን በመሆኑ ሊያጋጥሙት የሚችሉ ፈተናዎችን እነዛን ደግሞ እንዴት ተጋድሎ ማሸነፍ እንዳለበት የሚያሳይበት ነው ማለት ነው። ስለዚህ ይሄን 138 ገጽ መጽሐፍ በእነዚህ ሁለት አምዶች አዋቅሮት እናገኛለን ማለት ነው። ቀሲስ ዮሴፍ መጽሐፉን የጀመረው ክርስቲያናዊ ሕይወትን ክርስቶሳዊነትን ገንዘብ በማድረግ የሚገለጥ መሆኑን እና የአንድ አማኝ እምነት በተግባር በጽሙድነትና ለእግዚአብሔር በመታዘዝ እንዴት እንደሚገለጥ በማብራራት ነው የሚያሳየው። ከዚያም ክርስቲያኖች ወደሚያጋጥሟቸው የማይቀሩ ተጋድሎች ማለትም ፈተናዎች ወይም መሰናክሎች፣ ክፉ መሻቶችና መንፈሳዊ ጦርነት ይሸጋገራል። መጽሐፉ የጸሎትን የመጽናትንና
በእግዚአብሔር ጸጋ ላይ የመተማመንን አስፈላጊነት በማጉላት ከቅዱሳት መጽሐፍ ጥቅሶችን ታሪኮችንና ምሳሌዎችን በእጅጉ ይስባል። በጣም አንዱ የዚህ በኋላ መጣበታል የዚህ መጽሐፍ አንዱ ትልቁ ጥንካሬውና እንትሉ ቅዱሳት መጽሐፍትን በደንብ አድርጎ ነው የተጠቀመው። በተለይ ለየት አሁን በተለይ በቅርብ ዘመን መጽሐፍ ምንጽፍ ሰዎች ከኢትዮጵያ ቤተክርስቲያን የትርጓሜ ሐተታዎች ትንሽ ወጣ ትተነዋል ማለት ይችላል። ወይ ምዕራቡን ነው የምንወስደው ወይ ምስራቁን ነው የውጮቹን ነው በጣም የምንጠቀመው ማለት ነው። አንዱ ቅድም ያልኳችሁ ለዚህ ነው የ1980ዎቹን መለከት ላይ የሚጻፉትን ጽሁፎች ወይ ሐመር ላይ የሚጻፉትን ጽሁፎች አስታወሰኝ ያልኩበት ምክንያት በሚገባ የኢትዮጵያ ሊቃውንትን የትርጓሜ የተባህልና ስልት እና ሐተታዎችን በደንብ አደራድሮ ነው መጽሐፉ የተጠቀመው። ይሄ በጣም ዝም ብለን ስናስበው ቀላል ሊመስለን ይችላል። ግን በተለይ ኢትዮጵያዊ ለሆነ ሰው ኦርቶዶክሳዊ ለሆነ ሰው በጣም ትልቅ ትርጉም ያለው ስለሆነ ማለት ነው። ይሄ በጣም አንዱ የመጽሐፉ ቁልፍ የሆኑ ጭብጦች አሉት። ምንድናቸው እነዚህ ስናች እነዚህ ጭብጦች እኔ በሶስት መልኩ ነው ለመጠቅለል የፈለኩት ማለት ነው። የመጀመሪያው ክርስቲያናዊ ሕይወትና መዳን ነገረ ድህነትን በተመለከተ ማለት መጽሐፉ አማኞች እንዴት ከክርስቶስ ትምህርት ጋር ተስማምተው መኖር እንዳለባቸው አጽንኦት በመስጠት የክርስቲያናዊ ሕይወት ከድህነት ጋር የማይነጣጠል መሆኑን አጉልቶ ያሳያል። በተለይ ብዙውን ጊዜ የትምህርቶቻችንን በደም ሰምታችሁ እንደሆነ ምግባርን በተመለከተ ወይም ክርስቲያናዊ ሕይወትን በተመለከተ ስናስተምር እሴቱን እናስተምራለን ወይም ደግሞ አንድ ክርስቲያን በመሆኑ ሊያደርጋቸው ሊፈጽማቸው የሚገቡትን ሕግጋቱን ልንጠቅስለት እንችላለን፣ እሴቱን ልንነግረን እንችላለን፣ ተጋድሎቹን ልንዘረዝር እንችላለን። ነገር ግን ከነገረ ድህነት ጋር ከኦርቶዶክሳዊ የመዳን ትምህርት ጋር ያለውን ትስስርና ቁርኝት አናሳይም። ብዙ ጊዜ አንዱ የዚህ መጽሐፍ ትልቁ እኔ ጸጋ ብዬ ከመወሰደው ክርስቲያናዊ ሕይወትን ከመዳን ጋር ከነገረ ድህነት ጋር ከኦርቶዶክሳዊ የመዳን ትምህርት ጋር በደንብ እና ኢትዮጵያዊ ሊቃውንትን የትርጓሜ ሐተታዎች ወይም ተዋሶች በአግባቡ ተጠቅሞ በጣም ማሳየት የቻለ መጽሐፍ ነው ማለት ነው። በሌላ መልኩ በዘመኑ ለሚነሱ ጥያቄዎች መልስ ይሰጣል ማለት ነው። መልስ ልስጥ ብሎ ባይሆንም ግን እግረ መንገዱን ያን የማድረግ አቅም አለው። ይሄ አንዱ የመጽሐፉ ጭብጥ ነው። ሁለተኛው የክርስቲያናዊ ሕይወት እድገት ነው። መጽሐፉ ክርስቲያናዊ ሕይወት በቃለ እግዚአብሔር በምክረ ካህን ምስጢራተ ክርስቲያን በመሳተፍ ከትንሽ ወደ ትልቅ በሚያድግ በጎ ስራ እንደሚያድግ በደንብ አድርጎ ነው የሚያሳየው መጽሐፉ ማለት ነው። አሁን በተለይ በዚህ ዘመን ያው መቼስ ማህበራዊ ሚዲያው ወይም ያው ዲጂታል ዓለም እንደመሆኑ መጠን ማህበራዊ ሚዲያ ያው ካህኑንም ምዕመኑንም ጥሩ አግዳሚ ወንበር ላይ የሚያስቀምጠው እኩል አድርጎታል። በምክረ ካህን መኖር አስፈላጊ ወይ ደግሞ ይሄ ኢሴንሻል የሚለው ቃል ምን መሰላችሁ? ልንተው የማንችል አንዳንድ የህልውና የምንለው ነገር አለ አይደለ? ልተው ማችል አስገዳጅ የሆነ ነገር ነው ኢሴንሻል። ግን ምንድነው ቤተክርስቲያን ራሱ እኮ ከቆመችባቸው ወይም ከተጣለችባቸው መሰረቶች እንግዲህ አንዱ ሁላችሁም ወልድ ዋህድ የሚለው መሰረተ እምነት ነው። ሁለተኛ ነቢያት ሐዋርያት ስለ ወልድ ዋህድ ያስተማሩት መሰረተ ትምህርት ነው። ሶስተኛው ደግሞ ምክረ ካህን ነው። ምክንያቱም ፍቃደ እግዚአብሔር ምክረ እግዚአብሔር የምንረዳበት የምናቀበትና የምንረዳበት ምክረ ካህን ነው። ተመልከቱ፣ ሁለቱ ላይ በጣም አጥብቀን እናስተምራለን። ይሄኛውን ሶስተኛውን በምክረ ካህን መኖሩን ግን እንስተዋለን፣ እንተዋለን በትምህርቶቻችንም በሁሉ ነገራችን። ከዚህ የተነሳ እኛ ምእመናኑን ብንሆን
በምክረ ካህን መኖር የምርጫ ጉዳይ እንጂ የግዴታ ጉዳይ አድርገን አንወስደው። አንዱ የዚህ መጽሐፍ ትልቁ ጥንካሬውና ካሳየን ጥት በምክረ ካህን የመኖርን ዋጋና ያ ክርስቲያናዊ ሕይወትን እንዴት እንደሚያሳድግ በጣም ስዕላዊ በሆነ ሳየንና ይሄ በጣም እጅግ ጥሩ ሆኖ አግኝቼዋለሁ። ሶስተኛው መንፈሳዊ ውጊያ ነው። መጽሐፉ ከኃጢአት ጋር ስለሚደረገው ትግልና የክርስቲያናዊ ሕይወት እድገትን የሚያቀጭጩ ፈተናዎችን ያብራራልናል ማለት ነው። ብዙ ሰው ያስቀድሳል፣ ብዙ ሰው ጉባኤ ይሳተፋል፣ ብዙ ሰው ይጀምራል፣ ብዙ ሰው ብዙ ነገር ያደርጋል፣ ብዙ ሰው ይመጸውታል፣ ብዙ ነገር ያደርጋል። ነገር ግን አንዳንዴ ምንድነው ቤተክርስቲያን ውስጥ እየኖሩ የመቀጨጭ ያጋጥማል። በቃ ይሄም ከምንድነው ብዙ ጊዜ የሚከሰተው? ሰዎች ብዙ ጊዜ በአካል ቤተክርስቲያን ውስጥ ይኖራሉ፣ በህሊናና በልቡና ደግሞ የሉ። ከኢየሩሳሌም ወደ ሶሪያ በምርኮ የሄደችውን የንዕማንን ሰራተኛ ታስታውሳታላችሁ አይደል? ሰዎቹ እሷን ከእስራኤል በአካል ማስወጣት ችለዋል። ግን ልቧ ውስጥና ህሊና ውስጥ ያለችውን ኢየሩሳሌምና እስራኤልን ግን ማጥፋት አልቻሉም። ሁልጊዜ እዛ እንኳን ሆና ጣዖት በሚመለክበት ምድር ሆና ግን ሁልጊዜ ልቧና ህሊና ያለው የት ነው? ኢየሩሳሌም ነው ያለው። ስትጸልይ ወደዛ ዞራ እንጸልየው። ግን ምንድነው የሆነው? እኛ ግን ተመልከቱ፣ ቤተክርስቲያን ውስጥ አለን፣ በአካል አለን፣ በህሊናና በልቡና ግን ሌላ ዓለም ላይ ነን ያለው። አሁን ደግሞ ማህበራዊ ሚዲያው ተጨመረብን። ተመልከቱ፣ አሁን ቲክቶኩ በስቷል፣ ዩቲዩብ በስቷል። እሑድ ማስቀደስ የማይቻልበት ደረጃ እንደደረሰ ታውቃላችሁ። አንዳንድ አብያተ ክርስቲያናት ስትሄዱ ከ60 ከ70 ከመቶ በላይ የሚጠጉ ቲክቶከሮችና ዩቲዩበሮች ሲተረማመሱ ገጥሟቸው አውቁ። ይሄ ብቻ አይደለም፣ እኛ ራሳችን ምዕመናኑ ሳይቀር አይደለም እንኳን ምዕመናቸው ካህናቱ ሳይቀር ቅዳሴ ላይ ያሉ ላይቭ ይሄ ምን ማለት መሰላችሁ? ገድል እንደየዘመኑ ነው። ተጋድሎ እንደየዘመኑ ነው። ዘመን የሚወልዳቸው ዘመን የሚያመጣቸው ኃጢአቶችም በደሎችም ስላሉ ማለት ነው። እኔ አንዱ በጣም ይሄ መጽሐፍ ጠቃሚ ከሚያደርጉት ነገር ብዙ አዳዲስ ፈተናዎች፣ ብዙ አዳዲስ ኃጢአቶች፣ ብዙ አዳዲስ ነገሮች ተፈጥረዋል ማለት ነው። ስለዚህ ይሄን ልንመክትበት የሚችል ድል ልንነሳበት የሚችልን መንፈሳዊ ስንቅ የሚሰጠን መጽሐፍ ነው። ይሄን መንፈሳዊ ውጊያ በሚለው በደንብ ምንድነው የሚጠበቀን? እኛ ካለንበት ሁኔታ እያስተሳሰርን ብንመለከተው የተሻለ ነው የሚሆነው ማለት ነው። የመጽሐፉ ጥንካሬዎች እነሱን ጠቅሼ ላጠቃል መሰለኝ። አንዱ እንግዲህ የመጽሐፉ ጥንካሬ ቅድምም እንደነገርኳችሁ ክርስቲያናዊ ሕይወትን ከመዳን ጋር ማስተሳሰሩ ማዛመዱ፣ ይሄ በጣም ትልቅ ጥንካሬው ነው። ሁለተኛው የኢትዮጵያ ኦርቶዶክሳዊት ቤተክርስቲያንን የትርጓሜ ሀተታ መጠቀሙን። ምክንያቱም መጽሐፉ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን የትርጓሜ ሀተታዎችን፣ ስነ መለኮታዊ ክርክሮችን ለማበልጸግና ስለ ቅዱሳት መጽሐፍ ጥልቅ ግንዛቤን መስጠት በሚያስችል አኳኋን በጥበብና በማስተዋል እጅግ ጥንቁቅ በሆነ መንገድ አቅርቦልናል ማለት ነው። አሁን ብዙውን ጊዜ እኛ ምንድነው ተመልከቱ፣ ስነ መለኮታዊ ወይም ደግሞ ትምህርተ መለኮታዊ ሙግቶችንና ክርክሮችን ወይም ተዋሶችን ለማስረዳት የምንጠቀመው ራሽናሊቲን ነው፣ ሌላ እውቀት ነው፣ ሌላ ነው የምንፈልገው። ተመልከቱ፣ ከሌላ አካባቢ ነው። እንደምታውቁት በእኛ በኦርቶዶክስ ቤተክርስቲያን አሁን በእኛ በኦርቶዶክስ ቤተክርስቲያን መጽሐፍ ለእውቀት ተብሎ አይጻፍም። ይህን ታውቃላችሁ? ለእውቀት ተብሎ አይጻፍም።
ግን ምንድነኛ ጋር መሰለ በኦርቶዶክስ ቤተክርስቲያን መጽሐፍት የሚጻፉት ተመልከቱ ለውቀት ሳይሆን ምዕመናን ለመጠበቅ ነው ለእረኝነት ነው ምክንያቱም በኦርቶዶክስ ቤተክርስቲያን ምን ነው ፓስቶራሊዝም ነው ስኮላሲዝም አይደለም ቤተክርስቲያን ስኮላሲስት አይደለችም ፓስቶራሊስት ነች በቃ ነገር ግን ምን ተመልከቱ መንጋውን ለመጠበቅ ምዕመኑን ለመጠበቅ ተብለው የሚጻፉ መጽሐፍት ግን በጊዜ ሂደት ግን ዕውቀት ይሆናሉ ይሄ በምራቡና በእኛ መካከል ያለ ክርስቲያን ነው አሁን አንዳንድ ሰው በጣም ደፋር ሰው ያለው አንዳንዴ ቤተክርስቲያንን በጣም የገለጻት ይመስለውና ቤተክርስቲያን እኮ ዲሞክራት ናት ይላል በነገራችን ላይ ቤተክርስቲያን ዲሞክራትም አይደለችም አምባገነንም አይደለችም ለምንድን ነው የምላችሁ ቤተክርስቲያን ከዲሞክራሲ በላይ ናት እንግዲህ አሁን ቤተክርስቲያን ዲሞክራትና ካል አሁን ባለው የዲሞክራሲ አስተሳሰብ ነው ቤተክርስቲያን የምንረዳት ይላችሁ አሁን ባለው የዲሞክራሲ አስተሳሰብ ከተረዳን ደግሞ ምንድነው ዲሞክራሲ ማለት ምንድነው ማጆሪቲ ሩል አይደል ያብለጫ አገዛዝ ነው አሁን 7 ሚሊዮን የሚጠጋ ኦርቶዶክስ ቤተክርስቲያን ጾም አብስታለችና ጾም መቀነስ አለባት ብለው ቢመጡ በዲሞክራሲ በማጆሪቲ ሩል ከሄድን ትክክል ናቸው ተወልከቱ ትክክል ናቸው ነገር ግን ቤተክርስቲያን ቴዎሴንትሪክ ናት እግዚአብሔር ተኮር ናት እግዚአብሔር ይደሰታል አይደሰትም እግዚአብሔር ይቀበላል አይቀበለውም ነው ተመልከቱ ሰይሉ ክርስቲያናዊ ህይወትን በዲሞክራሲ ጽንሰ ሐሳብ አይደለም እንረዳው ቲዮሬቲካል በሆኑ እንትሮች አይደለም እንረዳው ከዛ የሚልቅ እሴት አለ ለዚህ ነው የቀሲስን መጽሐፍ አንዱ የወደድኩት ወደ ነባሩ ምንጭ ነው የመጣው ወደ አባቶቻችን ምንጭ ነው የመጣው ያንን የቀዳልን በቃ ትምህርተ መለኮታዊ ተዋሶችን የሞገተበት መንገድ የኛኑ ሀብቶች ተጠቅሞት ሌላ ቦታ ላይ ይሄ በጣም እኔ በተለይ በዚህ ዘመን ያለን ወጣቶች እዚህ መራገር ያለን ሰንበት ትምህርት በጣም አበልጽገን ልንሄድበት የሚገባው እና በጥልቀት ብንሄድ የተሻለ ነው የሚል ከዛ የመጽሐፍ ቅዱስን ጥልቀት ነው መጽሐፉ በቅዱሳት መጽሐፍ በሚገባ የተመሰረተ ነው ብዙ ማጣቀሻዎችን የመከራከሪያ ነጥቦችን ይዟል ግልጽነትና ተደራሽነት ነው ቀሲስ ዮሴፍ መጽሐፉን በቀላሉ ለመረዳት በሚያስችል መንገድ ጽፎታል በጣም ሁሉም ሰው ሊረዳበት በሚገባ ግልጽ በሆነ ቋንቋ ፍሰት ባለው ሁኔታ ሁሉም ሰው ሊያነበው ሁሉም ሰው ሊረዳ ልክ ነው እንዲህ አይነት መጽሐፍ እንደዛም ነው መጽሐፍ ያለባቸው በነገራችን ምክንያቱም የክርስቲያን ህይወት ጉዳይ ስለሆነ ሁሉም ጉዳይ ብሎት ሊይዘው የሚገባ ጉዳይ ስለሆነ በዛ ቋንቋ አቀራረብ መጠቀሙ ይሄ ትክክል ነው ብዬ አስባለሁ መጽሐፉ ስነ መለኮታዊ ተዋሶችን ብቻ ሳይሆን መንፈሳዊ ትግሎችን ለማሸነፍ ተግባራዊ እርማቶችን የሰጠ መጽሐፍ ነው የግል ምልከታዬ ሳቀር የክርስቲያናዊ ህይወት መገለጫዎቹና ተጋድሎ መጽሐፍን ማንበብ ክርስቲያናዊ የኑሮ ዘይቤን የሚያበረታታና የሚያነቃቃ ነው መጽሐፉ በፈተናዎች ውስጥ በታማኝነት ለመኖር ለሚጥር ጥልቅ ግንዛቤን ይሰጣል ማለት ነው ይሄ በተለይ በጣም እንድትይዙልኝ የምፈልገው ይሄ ዘመን ብዙ አይነት የኑሮ ዘይቤ ያለበት ዓለም ነው የምንኖርበት ዓለም ማለት ነው እንደው ክርስቲያናዊ የኑሮ ዘይቤዎች ይልቅ በተለይ የምራቡ የኑሮ ዘይቤ በጣም እየገዘፈ የመጣበት ነው ለምሳሌ ሰው የተለያየ ሃይማኖት ሆኖ ተጋብቶ ሊኖር ይችላል ሰው ተፋቶ በአንድ ቤት መኖር ይችላል ተመልከቱ ባልና ሚስት ነው በቃ ካልፈለጉ ሳይወልዱ መኖር ይችላሉ ምናምን ብዙ ነገር ልጠቅስላችሁ ይችላል ይሄ የሌላው ዓለም በቃ ሰዎች ለሆነ ቅጽበት በቃ እሷም ልጅ መውለድ ትፈልጋለች እሱ ልጅ መውለድ ይፈልጋል
በቃ የኔና አንቺ ግንኙነት ልጅ ለመውለድ ነው። ልጅ ከወለደ በኋላ አንቺም ወደ ቤትሽ ትሄጃለሽ፣ እኔም ወደ ቤቴ እሄዳለሁ። እንደዚህ የሚኖሩ ሰዎች አሉ እዚህ ከተማ ውስጥ ተመልከቱ። ስለዚህ ምንድነው እንዲህ አይነት መጽሐፎች መምጣት እንዲህ አይነት ልቅና ስድ ይሆኑ ከክርስቲያናዊ እሴትና ያኗኗር ዘይቤ የራቁትን ለመግራት በጣም ይጠቅማል ማለት ነው። ስለዚህ አንዱ ክርስቲያናዊ ኑሮ ዘይቤ እንዲጎለብት ትልቅ አስተዋጽኦ ያደርጋል ብዬ ነው እንደ አንድ እኔ ማለት ነው እንደ አንድ ኢትዮጵያዊ ኦርቶዶክስ ክርስቲያን የመጽሐፉ ጭብጦች ከኦርቶዶክሳዊ አስተምሮ ጋር የሚጣጣሙ ሆኖ አግኝቼዋለሁ። በተለይም ስለመዳንና በትውፊታዊ ምንጮች አጠቃቀም ላይ አጽንኦት መስጠቱ ተገቢም ትክክልም ሌሎቻችን ልንማርበት የሚገባ መጽሐፍ ነው። ባጭሩ የቀሲስ ዮሴፍ መጽሐፍ ክርስቲያናዊ ሕይወትን ለማጠናከርና መንፈሳዊ ትግሎችን ለማሸነፍ ለሚፈልጉ ሁሉ ጠቃሚ መመሪያ ነው። ወደ አንዳንድ ርዕሰ ጉዳዮች ጠለቅ ብሎ መመርመር የሚችል መጽሐፍ ቢሆንም ቅዱሳት መጽሐፍታዊ መሰረቱና ተግባራዊ ጥበቡ ጠቃሚ ንባብ ወይም ጠቃሚ መጽሐፍ ያደርገዋል። ለካህናት ለመምህራንና ስለ እምነት መዳን ጽናት ያላቸውን ግንዛቤ ለማሳደግ ለሚፈልጉ ክርስቲያኖች ሁሉ እንዲያነቡት በእጅጉ መክራለሁ። ይስጥልን።